ታቅፋለች። አታቅፍም? በየቤተ ክርስቲያኑ የምትዞረው አንተ ታቅፋለህ? እኔ አብሬያት እሄዳለሁ። አንዳንዴ ገንም ጸሎት ስታረጋ አብሬ አደርጋለሁ። ከዛ ሰውራታለሁ መልሼ አባታችን ወይ ራሱ አስጠፋታለሁ። ወይ ጓደኛዋን ፈርተ ብላ እሷንም አለው እሷም ላይ አይነጥላ ምንድነው እሷ ያለው ቡዳ መተት ቡዳ አብራደግ ልጅነት ልጅ እያለች የካህን ዘር ናት እኮ ግን የካህን ልጅ ናት። ምን የካህን ልጅ ናት? እና የካህን ልጅ ትይዛለህ? ያቃጥሉኛል። በቃ አባቷማ በል እደፋዋለሁ። አሁን ጊዜው ደርሷል። እሱ አባቷ ተኝቶ አያድርም። ጸሎት ሁል ጊዜ በክርስትና ስሟ እንዴት ትይዛለህ ማለት ነው? የካህን ልጅ እንዴት ትይዛለህ? እንደኛ ማንገባበታለን እንዴ? ማንገባበት የለም። ወንድሟ ላይ ራሱ ቄስ ነው። በአይኑ መታ ነው። አይኑን አሁን ያሟል። እሷ አታውቅም። ተጣመምክ እኮ። እስኪ እንደዚህ በል። መንፈስ አንዳንዶቻችን ምን እንላለን? እኔ እኮ የካህን ልጅ ነኝ እንላለን። የካህን ልጅ ነኝ እኔ የከሌ ልጅ ነኝ እንላለን። የካህን ልጅ ብንሆን አባታችን ካህን ቢሆን ክህነቱ እኮ የአባታችን ነው። እሱ ነው በክህነቱ የሚጸድቀው። በረከቱ ግን ለእኛ ለልጆችም ይተርፋል። ይሄ ጥያቄ ነው። በረከቱ አለ። ግን ከመንፈስ ጥቃት የካህን ልጅ አያመልጥም። እንዴት ያመልጣል? ምክንያቱም የካህን ዘር እንዲጠፋ ይፈልጋል ሰይጣን። የጻድቅ ዘር እንዲጠፋ ይፈልጋል ሰይጣን። የምን ዘር እንዲበዛ ይፈልጋል? የእርግማን ዘር፣ የሟርተኛ ዘር፣ የጠንቋይ ዘር፣ የደም አፍሳሽ ዘር፣ የግፈኛ ዘር እንዲበዛ ይፈልጋል ሰይጣን። ለዚህ ነው የጻድቃንን ዘር ለማጥፋት የሚተጋው ሰይጣን። ግን አይችልም። የጻድቅን ዘር እግዚአብሔር ይቆጣጠራል፣ ያበዛል። ስለዚህ የካህን ልጅ ስለሆንን መንግስተ ሰማያት እንገባለን ማለት አይደለም። መንግስተ ሰማያት የምንገባው በራሳችን ስራ ነው። ከመናፍስት ጥቃት የካህን ልጅ ብንሆን የባለስልጣን አንተ እኮ የጠቅላይ ሚኒስትር ልጅ ነህና አልይዝህም አይልህም ሰይጣን። ሰይጣን ማንኛውንም የሰው ልጅ ይይዛል። አንሸውድ። አንተ የካህን ልጅ ስለሆንክ አንተ ካህን ነህ። የካህኑ የአባትህን መልካም በጎ ስራ እያስቀጠልክ ነው። የካህን ልጅ ሆኖ እኮ አቡነ ዘበሰማያት የማይጸልይ አለ እኮ። የማይጸልይ ድቁና ይሸሻል የካህን ልጅ ሆኖ። ጎበዝ ጨፋሪ ይሆናል የካህን ልጅ ሆኖ። ታዲያ እንዴት ነው ሰይጣን የማይይዘን? ስለዚህ መመጻደቁን ትተን የራሳችንን የጽድቅ ስራ እንስራ። የራሳችን መዳን እንፈጽም። ጠላት አያርፍም፣ አይተኛም፣ አያንቀላፋም፣ አይደክምም። ሁላችንም ይዞ ማጥፋት ነው የሚፈልገው። ስለዚህ እስከ ዕለተ ሞታችን ድረስ መታገል መዋጋት ያስፈልጋል ወገኖቼ። እንዲህ ነው እያልን ማውራት ሳይሆን ታሪክ እያወራን ከመኖር ራሳችን ታሪክ መስራት ይሻላል። ስማ፣ ምን ታደርጋታለህ? ምኗን ታሳምማለህ? ምን አደረካት? እግሯን አመታለሁ። እግሯን አመት ሆናታል። ግን ቆይቻለሁ። ቡዳ ነው ቆይቻ አብራድ። እሺ፣ ውስጥ እስከዛሬ ተቀምጠ ምን አደረካት? በቃ ስንኩል እንዳትሄድ በቃ ተስፋ እንድትቆርጥ ጴንጤ ትመኛለች። ከዛ ወደ ጴንጤ ወስዳታለሁ። ጴንጤ ብትወኝ ትድኛለሽ ምናምን ነገር። ከዛ መጽሐፍ ቅዱስ አታነሳውም፣ አትደግሞም። ለ2 ወር ያህል ዘጋውባት። በቃ አታነሳውም። ጓደኛዋ ትላንት ለምን ውዳሴ ማርያሽ ምን ይዘሽ አትመጪ? ጴንጤ ለምን ተመኘች? እናማታለን አውቀን። ጴንጤ ለምን ተመኘች ማለት ነው? እኛ ነን እኮ በውስጧ ለምን አስመኛት? አውቀን እነሱ እንዴ ጴንጤ እኮ ጓደኛችን ናቸው። እኛ ጓደኞቻችን። በምን ጓደኛ ናቸው? ኧረ እኛ ስንት እንሰራለን ገብተን እኛ ብዙ ነገር እኮ። እንዴት ጓደኛ ሆኑ ማለት ነው እነሱ? እንዴ ጴንጤና ጋንንት አንድ አይደሉ እንዴ? አንድ ነው። ስለዚህ ይመቻል። እኔ በጣም በቃ ስለሚመቸኝ ለምን አትገቢም? ወተውታታለሁ። ከዛ በቃ ተማትብና በቃ በጣም ኃይል እንትን አላት። ቤቷ ስዕሎች አሉ። ወደ እነሱ ትዞርና እንደገና
ከዛ በቃ እንናደዳለን። ከዛ የእግሯን ይዘን ልውስ በቃ እንዴት ተስፋ እንዴት ቆርጥ እናረጋለን። ትድኛለሽ፣ ትፈወሻለሽ እና እዛ ሂጂ ትላታለህ። እላታለሁ በስነ ስርዓት አዳራሽ ሂጂ እነሱ ጋር ሂጂ ትድኛለሽ፣ ትፈወሻለሽ። አዎ ልጇ ላይም አለውኝ። ልጇ ላይ አለው ትልቅ ልጇን በጣም ስለምትወድ አለው መተት አይነጥላለሁ ልጇ ላይ። ከቡዳ ውጪ ባን አለክ? መተት አለ። ምን አገ የተባልክ? መተት በቃ ብር ታገኝ በቃ በትን ሰለብ አዎ ሰልባለሁ በጣም ብር በሰው ውስጥ ስታወጣ ብር ቃል ትገዛ ብሬ ገባና ላጥ እንዴ ምን አድርጌው ነው ብር ብዙ ነበር ጣልኩ እንዴ ትላለች። ጣልኩ ጥለሽ ነው ሁላ እናስብልና ልቧን ሰውር። ምንድነው የሁሉ ንቅሳት? እስኪ እጇ ላይ የምን ንቅሳት ነው? ይሄ ልጅ እያለች ነው። ይሄ ካሳዬ አዎ ስሟን ካሳዬ የራሷን ስም የተነቀሰችው ነው። አዎ ምንድነው አስፈላጊነቱ የራሷን ስም መነቀስ? ወይስ ቡዳውን ያስነቀስካት? ቡዳው ሳይሆን ዝም ብሎ ነው ይሄ የተነቀሰችው። ቡዳው ባላግብታ ስትሄድ እዛ ነው የያዝናት። የት ነው ያገኛት? ክፍለ ሀገር አብሮ አደግነን። ቡዳ አብሮ አደግነን። በምኗ ነው የገባ? በአይኗ ነው የገባ? በእግሯ እግሯን ታሳምማለህ እንዴ? አሁን ራሱ እዚህ ስትመጣ ትላንት ነው ትንሽ ያላትና ገብርኤል ሄዳ አላቀሰች። ገብርኤልን ትዘክራለች። በቃ ተንበከክ። አዎ አሁንማ ዘመኑም ጊዜውም እንትን ፈውሱ አዳራሽ ያለን የሚመስለው እኛ ተነስተን ኦርቶዶክስ ነን። እኛ ተነስተን በእግዚአብሔር ኃይል ስንፈውስ፣ በቅድስት ሥላሴ ኃይል ስንፈውስ፣ በኢየሱስ ክርስቶስ ኃይል ስንፈውስ ተቃዋሚው ብዙ ነው። ይሄ ውጭ ያለው እኮ አይደለም የሚቃወመን፣ እዚህ ያለው። ስለዚህ ኦርቶዶክስ አትፈውስም፣ ፈዋሽ ካህን የለም እያሉ ነው። ካህን አይፈውስም እያሉ ነው። እነዚህ ሰዎች የሚቃወሙት የክህነትን ስልጣን ነው። ስለዚህ ዝም እንድንል የተፈለገው በቃ ዝም በሉ፣ ቤታችሁ ቁጭ በሉ፣ አትፈውሱ ነው። አታጥምቁ ጸበል፣ ቅባ ቅዱስ አትቀቡ፣ አጋንንትን አታናዙ፣ አጋንንትን አታውጡ ነው የሚፈልጉት። እንደዛ ነው በቃ ኦርቶዶክስ ኃይል እንደሌላት፣ ኦርቶዶክስ እንደማትፈውስ፣ የኦርቶዶክስ አገልጋዮች ኃይል እንደሌላቸው፣ የመንፈስ ቅዱስ ጸጋ እንደማይገለጥባቸው አድርገው ለማሳየት ይሞክራሉ። ስለዚህ በእንዲህ አይነት ሁኔታ እግዚአብሔር ጸጋ ሰጥቷቸው ተሸማቀው ቁጭ ያሉ አገልጋዮች አሉ፣ ካህናቶች አሉ። ጸጋው እያላቸው እየፈወሱም በየበቃ ተደብቀውም ነው እኮ አጋንንት የሚያወጡ ተደብቀው በቃ ሰው እንዳይሰማ ተሳቀው ምን ይባላል ብለው አጋንንትን ማውጣት ያሳቀቃል እንዴ? ድውያንን መፈወስ ያሳቀቃል እንዴ? ሽባን መተርተር ያሳቀቃል እንዴ? ሙትን ማንሳት ያሳቀቃል እንዴ? ለምጽን ማንሳት ያሳቀቃል እንዴ? ያኮራል እኮ በኢየሱስ ክርስቶስ ኃይል እንደምናገለግል እኮ ነው እያሳየን ያለ ነው። መንፈስ ቅዱስ ይሰራል። እግዚአብሔር ትላንትም ዛሬም ነገም ይሰራል። ስለዚህ ኦርቶዶክስ የፈውስ ቤት ናት። በቃ ትልቁ ነገር ኦርቶዶክስ ሰው የሚፈወስባት ቤት ናት። ኦርቶዶክስ የተሰራችው ሰዎች እንዲፈወሱባት ነው። ንስሐው ይፈውሳል፣ ጥምቀቱ ይፈውሳል፣ ቅዱስ ቁርባኑ ይፈውሳል፣ ወንጌሉ ይፈውሳል፣ መስቀሉ ይፈውሳል፣ እምነቱ ይፈውሳል፣ ቅባ ቅዱ ይፈውሳል። ሁሉም ነገር ፈውስ ነው። ሰው እንዲድን ሰው እንዲፈወስ ነው ኦርቶዶክስ የተሰራችው። ሌላ አይደለም፣ እንድንቀመጥ አይደለም፣ ዝም ብለን ተቀምጠን ተዘብዝፈን ውለን እንድናደር አይደለም። ኦርቶዶክስ የተሰራችው ወይም ቤተክርስቲያን የተከፈተችው እንድንፈወስ ነው፣ ሰው እንድንሆን ነው፣ አዲስ ሰው እንድንሆን ነው። ፈውስማ የኦርቶዶክስ ነው። ሌላው ጨዋታ ነው። ከኦርቶዶክስ ውጭ ያለ አጋንንት የሚጫወተው ጨዋታ ነው፣ ጌም ነው። በደንብ ጌም ይጫወትብና መጨረሻ ጌም ኦቨር ይላል። ስለዚህ ፈውስ ፍለጋ ብዙ አትንከራተቱ፣ ብዙ አትሄዱ። አጠገባችሁ ባለው ጸበል ተጠመቁ፣ ንስሐ ግቡ፣ ቁረቡ፣ መስቀል ተሳለሙ፣ ጸልዩ፣ ጹሙ፣ ስገዱ፣ ጠላታችሁን ቀጥቅጡ፣ ተዋጉ፣ ታሸንፋላችሁ፣ ትፈወሳላችሁ። እግዚአብሔር ፈዋሽ ነዋ። ቅዱሳን ፈዋሽ ናቸው። ድንግል ማርያም ፈዋሽ ናት። የተለየ ፈውስ ፍለጋ መዞር አያስፈልግም። የተለየ ነገር የሚገኝ የሚመስል ወደዛ ወደዚህ ስትሩ አጋንንት ነው የሚወስዳችሁ፣ አጋንንት ነው የሚገላችሁ። ስለዚህ ኦርቶዶክስ ትፈውሳለች፣ ካህናቶቿም ፈዋሽ ናቸው። ችግሩ እኛ ካህናት ተብለን መስቀሉን ትተን ጌራውን እያነሳን ነው የተቸገር ነው። ካህን እኮ ፈዋሽ ነው። ጸጋውን ካህን የተሰጠውን ጸጋ ሲተው መንፈስ ቅዱስም ይለየዋል። መጽሐፍ ምን ደግም ከሆነ አውደ ነገሥቱ ምን ደግም ከሆነ መተቱ ምን ሰራ ከሆነ አዎ፣ አጋንንቱ ምን ወድ ከሆነ አዎ፣
ያንም ሳንሰራ ማንሰብክ ከሆነ በሐቅ ማናገለግል ከሆነ ሰውን ወደ ንስሐ ማናመጣ ከሆነ ማናቆርብ ከሆነ የእግዚአብሔር ጸጋ ይገለጥብንም። የእግዚአብሔር ጸጋ የሚገለጥብን ስንተጋ ነው፣ ስንደክም ነው። ካህንም ሆኖ በመድከም ውስጥ ነው። ሁሉም ካህን ጸጋ አለው። በነገራችን ላይ ክህነት ሲቀበል ጸጋ ይቀበላል። የመንፈስ ቅዱስ ጸጋ ለአንዳንዱ የመስበክ፣ ለአንዳንዱ የመቀደስ፣ ለአንዳንዱ የመዘመር፣ ለአንዳንዱ የመፈወስ ልዩ ልዩ ጸጋ የእግዚአብሔር ካህናቶች አላቸው። ለሁሉም መንፈስ ቅዱስ አንድ ቢሆንም ጸጋው ግን ልዩ ልዩ ነው። ስለዚህ የፈውስ ቤት በሆነቿ ኦርቶዶክስ ጸንተን እንቆም። እኛን ዲያብሎስ የሚዋጋን እውነተኛ ቦታ ስላለን ነው። ሌላውንማ በቁጥጥሩ ስር ስለሆነ አይዋጋውም። ስለዚህ አጋንንት በጮኸበት ቦታ ሁሉ መሮጥ አያስፈልግም። በፍጹም 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 እግዚአብሔር ባለበት ቦታ እንድንኖር እግዚአብሔር ይፍቀድልን። በአሁኑ ሰዓት ሃይማኖት ማጽናት ትልቅ ነገር ነው። ሃይማኖታችንን እናጥብቅ ወገኖቼ። ማዕተባችሁን ጥብቅ አድርጉ። ከፌዝ ከስላቅ ከጨዋታ ራቅ በሉ። ኦርቶዶክስ ክርስትና ቁም ነገር ነው። ቁም ነገር በቁም ነገር የሚኖርበት ህይወት ነው። ተዘጋጅ 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 ተዘጋጅ። አፍልጡ አፍልጡ አፍልጡ። ከውስጥ ግራ ጀምሮ ቦጥ ከውስጥ ግራ ጀምሮ ቦጥ ነው። አፍሌ ቶሎ ቶሎ አፍሌ። ነፍሷን ንቀቁ። መንፈሷን፣ ስጋዋን፣ ደሟን፣ አጥንቷን፣ ህይወቷን ቶሎ አፍልጡ አፍሌ። እጁ ላይ እጁ ላይ በቅድስት ሥላሴ ስም እጁ ላይ በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም ሁላችንም ቡዳ አይነጥላ መተት ዛር ወደ ሲኦል እንገባለን። በቅድስት ድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል ታስረናል። ሁለተኛ እንደርስባትም። እኔ ቡዳ ለቅቄ ሄዳለሁ። እኔ አይነጥላ እኔ መተት ወደ ሲኦል እንገባለን። በክርስቶስ ጊዜ ውጡ። ቅድስት ሥላሴ ገስጻችሁ፣ ድንግል ማርያም ትገስጻችሁ። ውጡ። እግዚአብሔር ገስጻችሁ። በአባቷ ክህነት ገዝቻችኋለሁ። እግዚአብሔር ገስጻችሁ። ያው የአባቷም የካህኑ ጸሎት ነው እንድትድን መንገድ ይሆናት። እኛ ለሌሎች ስንጸልይ ሌሎች እንዲድኑ ምክንያት እንሆናለን። ለሌላው መጸለይ ትልቅ የሆነ በረከት ያሰጣል። እኛም እንባረካለን። ያም ሰው በጸሎታችን ይታገዛል፣ ይረዳል። ጸልይልኝ ማለት በጸሎት አግዘኝ፣ እርዳኝ ማለት ትልቅ ነገር ነው። በጸሎት አስሩኝ ማለት ትልቅ ነገር ነው። ተነሽ ተነሽ፣ እንደምን አለሽ? ተነሽ፣ አይዞሽ፣ ተነሽ። እንዴት ነሽ? አይዞሽ፣ ደህና ነሽ? ተሳለም። ይሄ እግዚአብሔር ይፍታሽ። ደህና ነሽ? ደህና ነኝ። ምንሽ ነው የሚያምሽ? እግሬን ወገቤንም ያመኛል። አዎ፣ በጣም ያሰቃየኛል። አዎ። እና በቃ ጸሎት ምናምን ለማድረግ ራሱ ይዘኛል አለኝ። እቺኝ ደግማትና በቃ ጥለዋለሁ። ቤት ራሱ ልጆችን ማንጨንጨ ከቤተ ክርስቲያን ሂጄ ሰምቼ ሂጄ በቃ ቤት ሲደርስ ለትንሽ ነገር ጮህባቸዋለሁ። አዎ። ከዛ በቃ ትልቁ ልጅ ከቤተ ክርስቲያን መጥተሽ ለምን ባትሄጂ ይሻላል ምናምን ይለኛል። አዎ። በቃ እኔ ውስጤ ነው ምናምን ይሰማኛል በጣም እና በጣም ያመኛል። ሰቃያለሁ። በጣም ብዙ ጊዜ ተሰቃይቻለሁ። ብዙ ጊዜ ተሰቃይ ከልጅነት ጀምሮ ነው የገቦታ ቡዳው እሱን ከያሰቃይሽ ግሽንም ግሬናው በጣም ያመኛል። እሱን ራሱ ሂጅ አልወድም ሐኪም ቤት ተፈጥሮ እና ምን አሉሽ? ስወድቅ የእንትን አጥንት መገጣጠሚያ ኢንፌክሽን አለ። ግን የሰጡኝ መድኃኒት አላሻለኝም። የሚያሽለኝ ጸበል ያ አጥንት መገጣጠሚያ ኢንፌክሽን አሉኝ። አዎ፣ ግን መድኃኒት ሰጡኝ አልተሻለኝም። ጥሩ ስም ይሰጣሉ እነሱማ። ጎርጎሬስ ሄዳለሁኝ። ጎርጎሬስ አድኖኛል። ከዚህ ቀደም እንደዚህ ማልሄድ በማላውቀው ሀገር ሁላ ኦሮሚያ ክልል ሁላ ሄጃለሁ። እንደዚህ ገዳም እንትን ስውር ተጋግጦ አያውቅም። እዚህ ወሎ ሰፈር ያለችው በቃ ሲሄድ የሆነ ወር ነገር አደረገኝ እና እዛ ነው እንግዲህ መፍትሄ ጓደኛዬ ናት አለች እዚህ። እሷ በቃ እንዲቀምጥ አትፈልግም። አይ ከዚህ በኋላ ጸልይ እሺ። መንፈሳዊ ህይወትሽን አስተካኪ እሺ። መንፈሳዊ አስተካክሽን ከዚህ በኋላ ጸልይ፣ ስገጂ እሺ። እንኳን ደስ አለሽ። በርቺ። እግዚአብሔር ካንቺ ጋር